አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ተለቀቀ። ለመኖሪያና ለኢንቨስትመንት ተመራጭ በሆነችው በማራኪ ኮሪደር ልማት ደምቆ በሚታየው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከባለ 1 ወለል ጀምሮ በመረጡት የፍሎር አማራጭ አቅርበንሎታል። ባለ 1 መኝታ በ730 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። እነዚህን ቅንጡ አፓርትመንቶች በ10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። እንዲሁም ቀድሞ ለሚመጡ ለ10 እድለኞች ብቻ 30% የሚደርስ ቅናሽ አዘጋጅተናል። ዛሬ የሚወስኑት ውሳኔ የነገዎትን ዋስትና ይገነባል። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ ኮካኮላ እንግዲህ ከባድ ቦይኮት፣ ከባድ ተቃውሞ እያስተናገደ ነው ያለው አሁን በዚህ ሰዓት ማለት ነው። ምን ገጥሞት ነው? ምን አድርጎ ነው? ምን ቢሰራ ነው ዓለም ላይ ያሉ ክርስቲያኖችን በጠቅላላ ሊያስቆጣ የቻለው? የሰው ልጅ የተባለውን ሊያስቆጣ የቻለው የሚለውን እንደተለመደው በመረጃና በማስረጃ የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችን ቆዩ። እንግዲህ የኮካኮላ ኦንላይን ፐርሰናላይዝድ ፊቸሩ ላይ እንግዲህ የፈለጋችሁትን ሜሴጅ ወይንም መልእክት ጽፋችሁ ማዘዝ ትችላላችሁ። ታዲያ የሚገርም ነገር ተፈጥሯል ማለት ነው እህት ወንድሞቼ። እና አይ ላቭ ሰይጣን ብላችሁ ስትጽፉ ይፈቅዳል። ሳታን ኢዝ ኪንግ ወይንም ሰይጣን ኢዝ ኪንግ ብላችሁ ስትጽፉ ይፈቅዳል። ግን የጂሰስን ስም ወይንም የጌታችን የመድኃኒታችንን የኢየሱስ ክርስቶስን ስም ያነሳችሁ እንደሆነ ሪጀክቲንግ ያደርጋል፣ ይከለክላል። አይ ላቭ ጂሰስ ስትሉ እምቢ ይላል። ጂሰስ ኢዝ ኪንግ ስትሉ እምቢ ይላል። እነዚህን ሁሉ እያንዳንዱን የምናይ ይሆናል ማለት ነው። እና ሰይጣንን ያነገሰ ኮካኮላ እግዚአብሔር ንጉሥ ነው የሚል ጽሑፍ ሲከተትበት ግን አይ ያንን መቀበል አልችልም ይላል ማለት ነው። እና ሰዎች በሶሻል ሚዲያ ላይ ይህንን ነገር ሼር እያደረጉት ስክሪን ሪከርድ እያደረጉት እየለቀቁት ነው ያሉት። ኮካኮላ ምን አይነት አጋንንታዊ ስራ እየሰራ እንደሆነ ተመልከቱ እያሉ ማለት ነው። ግን ይሄ አሁን ላይ ሀፕን ያደረገ ነገር ነው ወይ የሚለው ደግሞ በጣም ወሳኝ ነገር ነው። ከዚህ በፊት በደይ ሰበን ላይም የተነጋገርነው ነገር ነው አይደል እንዴ? ዛሬ እንደ አዲስ ተነሳ። ኮካኮላም የመለሰው መልስ በጣም አስቂኝ ነው። እሱ ጎት ኦፍ ሜንዴዝ፣ እኛ ሺፕ እንደ በግ ነው የምንቆጠረው። እና ተመልከቱ፣ ኮካኮላ ዌብሳይት ላይ ገብታችሁ ፐርሰናላይዝ ዩር ካንስ ዊዝ ኤ ኔም ኦር ፍሬዝ የሚለው ላይ the devil is the king ሰይጣን ንጉሥ ነው ብላችሁ ጽፉ ያመጣዋል። ማዘዝ ትችላላችሁ። እዚህ ጋር ነው ዋናው ነገር። ጂሰስ ኢዝ ኪንግ ስትሉ ግን ኖ ማዘዝ አትችሉም፣ እንዲህ የሚባል ነገር አንቀበልም ይላል። አላህ ኢዝ ጉድ ብላችሁ ስትጽፉ ደግሞ አላህ ኢዝ ጉድ ብሎ ያመጣል። ጂሰስ ኢዝ ጉድ ብላችሁ ስትጽፉ ግን የለም ኖት ፐርሚትድ ይላል ማለት ነው። ሙሐመድ ኢዝ ኪንግ ብላችሁ ወይም ጋድ ብላችሁ ጽፉ ያመጣል። ሳጣን ኢዝ ጉድ ብላችሁ ጽፉ ያመጣል። ጂሰስ ኢዝ ጉድ ብላችሁ ጽፉ ደግሞ the name or phrase you've submitted is not permitted ይላቸዋል። ቨርጅን ሜሪ ብላችሁ ቅድስት ድንግል ማርያም ብላችሁ ጽፉ ራሱ ኖ ይላቸዋል ማለት ነው። ጂሰስ ክራይስት ብላችሁ ጽፉ አይቀበላችሁም። ሆሊ ትሪኒቲ ብላችሁ ጽፉ፣ ቅድስት ሥላሴ ብላችሁ ጽፉ አያመጣም። ሆሊ ስፕሪት ቅዱስ መንፈስ ብላችሁ ጽፉ አያመጣም። ጂሰስ ኢዝ ባድ ብላችሁ ጽፉ ደግሞ ማዘዝ ትችላላችሁ ኮካኮላው ማለት ነው። ጂሰስ ኢዝ ኢቪል ብላችሁም ስትጽፉ ማዘዝ ትችላላችሁ ማለት ነው። ጂሰስ ኢዝ ጋድ ብላችሁ የጻፋችሁለት ግን አይፈቅድም። ጂሰስ ኢዝ ኪንግም ብላችሁ ጽፉ አይፈቅድም። ስለዚህ ኮካኮላ ሳጣን ኢዝ ኪንግ ይፈቅዳል። ስለ ሰይጣን የሆኑ ነገሮችን በጠቅላላ ስለ ፔዶፊል የሆኑ ነገሮችን በጠቅላላ ይፈቅዳል። በትኖት ጂሰስ ኢዝ ኪንግ፣ ጂሰስ ኢዝ ኪንግ፣ ጂሰስ ኢዝ ጉድ የሚለውን አይፈቅድም ማለት ሌሎችም ያያቸዋቸው። ዋይ ለምንድን ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም፣ የእናታችን የቅድስት ድንግል ማርያም ስም፣ የሥላሴዎች ስም እንዳይነሳ የፈለገው እንዲከለከል የፈለገው ኮካኮላ ለምንድን ነው
ዋይ ጥያቄ ምልክት ዴይ 7 ይመልስላችኋል። እንደተለመደው በመረጃና በማስረጃ ግን ይህን ማወቅ መቻል ደግሞ አለባችሁ። አሁን ላይ ይሄ ነገር እንደ አዲስ ሪሰርፌስ ሆነ ተነሳ እንጂ እንደምታዩት አንደርላይን የሆነበትን ይዩት። 2004 ላይ ነበር ይሄ ነገር ሀፕን ያደረገው። 2004 ላይም ኮካኮላን ጂሰስ የሚል ስም ስትሰጡት እሺ አይላችሁም፣ አይፈቅድላችሁም፣ አያዝላችሁም። የተለያዩ ስሞች አላህ፣ ዴቭል ብላችሁ ትጽፉለት ደግሞ ይሰጣቸዋል፣ ያዝላቸዋል። ይኸው ማየት ነው። ቀላል እኮ ነው። እንደምታዩት አላህ ብላችሁ ጽፉ ወይም አላህ ላቭዝ ዩ ብላችሁ ጽፉ ያመጣል። እንደዚህ አይነት ነገሮችም ማለት ነው። አሁን ምን ያህል ክርስቲያኒቲ ጠል እንደሆነ ነው ኮካኮላ ማሳያችሁ እና ከኮካኮላ ጀርባ ማን እንዳሉ እነማን እንደዚህ እንዳደረጉ ነው ማሳያችሁ። ቡዳ ብላችሁ ስትጽፉ ይህን ጣዖት ስትጽፉ ይጽፉላችኋል፣ ያመጣላችኋል። ቡዳ ላቭዝ ዩ አይነት ነገር ስትጽፉ ማለት ነው። ይኸው በመረጃና በማስረጃ ግን ጂሰስ የሚል ስም የጻፋችሁለት ጎባክ ኖ ሶሪ ይላችኋል ማለት ነው። ሶሪ ዊ ካን ኖት አውቶማቲካሊ ያለው ዲስ ቴክስት ኦን ደኬን ይላችኋል። ጣሳው ቆርቆሮ ላይ ይህን ስም ማተም ማውጣት አንችልም። ሳታን ወይም ሰይጣን ስትሉ ግን በደስታ ነዋ ይላቸዋል ማለት ነው። እንደምታዩት ኮንፈርም ያደርጋል ማለት ነው። እሱን ይቀበላል። ለምን ወንድሞች? ይህ እኮ ግልጽ አምልኮ እኮ ነው። ይኸውላችሁ እዚህ ጋር ነው መልሶ ያለው። የፔፕሲና የኮካኮላ መስራችና ባለቤቶች ማናቸው የሚለውን ስናይ ኦኬ ለዚህ ነው እንዴ ለካ ክርስቶስ ጠል የሆኑት አንታይክራይስት የሆኑት የሚለውን ይኸው መለስኩላችሁ ማለት ነው። ጆን ስቲዝ ፔምበርተን እና ካሌብ ዴቪስ ብራድሃም ሁለቱም የአሜሪካ ፋርማሲስቶች፣ ስራ ፈጣሪዎች እና ፍሪ ሜሰኖች ፍሪ ሜሰኖች ሲሆኑ አንደኛው የኮካኮላ መጠጥ መስራች፣ አንደኛው ደግሞ የፔፕሲ መስራች ነው ማለት ነው። ጆን ስቲዝ ፔምበርተን እንግዲህ ከ1831 እስከ 1888 የነበረ ነው። ታዲያ በ1886 በአትላንታ ጆርጂያ ኮካኮላን ፈለሰፈ ወይንም ፈጠረ ማለት ነው። ኢንቨንትድ አደረገ። እንግሊዝኛውን እንጠቀሙ ቃል በቃል ክሬት ኦር ዲዛይን ሌላም በሉት አደረገ ማለት ነው። እና ሜምበር ኦፍ ኮሎምቢያን ሎጅ ነምበር 7 አባል ነበር ማለት ነው። በጆርጂያ የኮሎምቢያ ሎጅ ቁጥር 7 አባል ነበር፣ የፍሪ ሜሰን ማለት ነው። ወደ ፔፕሲው እንሂድ ደግሞ። ካሌብ ዴቪስ ብራድሃም ይባላል ይሄኛው ደግሞ ከ1867 እስከ 1934 እንደ አውሮፓውያን አቆጣጠር ማለት ነው የነበረ ሲሆን በ1898 በኒውበርን ሰሜን ካሮላይና ፔፕሲ ኮካኮላን ፈለሰፈ ወይንም ኢንቨንትድ አደረገ ማለት ነው። በኒውበርን የቅዱስ ጆንስ ሎጅ ቁጥር ወይንም ነምበር 3 አባል ነበር ማለት ነው፣ በሰሜን ካሮላይና ማለት ነው። እና እነዚህ ሰዎች ፍሪሜሰነሪ እንደምታውቁት ዲያብሎስን ጠል ለዲያብሎስ የቆመ ነው። ስለዚህ ጌታ ኢየሱስ ክርስቶስን ባይጠሉ ነበር የሚገርመኝ። የኮካኮላ ሎጎ ራሱ ዴሞኒክ የሆነ ሲምቦል አለው እኮ። መችስ ዲያብሎሳውያኑ በዚህ ማን ደርሶባቸው? ሲምቦሊክ በሆኑ ነገሮች ማን ደርሶባቸው? እያንዳንዱን ነገር እያንዳንዱን ርኩሰት ሲምቦላይዝድ ያደርጉታል። ሰይጣንን ይመስሉታል። በሎጎዎች፣ በሲምቦሎች፣ በአርማዎች በጠቅላላ ማለት ነው። እና ዲዛይኑ ስትሰሩት የኮካኮላን እንዲህ ያለ ዴሞኒክ ኢሜጅ ይሰጣችኋል ማለት ነው። አስፈሪ የሆነ ኢሜጅ ማለት ነው ዩሲ። ስለዚህ የኮካኮላ መስራች ፍሪሜሰን ነው። ኮካኮላ ክርስቶስ ጠል ነው። የኮካኮላ ሎጎ ዴሞኒክ ነው እንደምታዩት ማለት ነው። ስለዚህ ኮካኮላ በዚህ ላይ ሊያስተባብል ቢወጣ ያስቃል እንጂ አያስገርም። ያለው ነገር ስለሚያስቅ የፖለቲካል የሆኑ ሪሊጂየስ የሆኑ ነገሮችን ፍሬዞችን አንፈቅድም ይላሉ። ስለ አላህ ይፈቅዳሉ እንዳያችሁት፣ ስለ ዴመን ይፈቅዳሉ እንደምታዩት እንዳያችሁት ማለት ነው። እና የኮካኮላ ሎጎ ግን
የያዘው ሚስጥር ይህንን ይመስላል። ይህንን ስንቶቻችሁ ታውቃላችሁ? የምሬድ ነው የምላችሁ። ስለዚህ ኮካኮላ ሰይጣን ንጉሥ ነው፣ ኮካኮላ ሰይጣን ጥሩ ነው ቢል አይግረማችሁ። ምክንያቱም የክርስቶስ ተቋሚ ኮካኮላን ስለመሰረተው። ይሄ ነው ዋነኛው መልስ። ለዛ ነው ሎጎውም መጠጡም ሲበዛ ጎጂ የሆነው ኮኬን የሆነው ኮካኮላ ኮኬን የሆነው ማለት ነው። በጣም አደገኛ መጠጥ ነው። ግን ማወቅ ያለባችሁ ከኮካኮላ ጀርባ ትልቅ ስፕሪት እንዳለ ነው ማለት ነው። ኮካኮላንም ኦን የሚያደርጉት ዲያብሎስን ነው ሰርቭ የሚያደርጉት ማለት ነው። ግን ይኸውላችሁ በጂሰስ ስም ወይም በክርስቶስ ስም ስትጽፉለት እምቢ የሚላችሁ ኮካኮላ ዴሞኒክ የሆኑ ኢሜጆችን፣ ዴሞኒክ የሆኑ ምስሎችን፣ አስፈሪ የሆኑ ምስሎችን ግን በዚህ መልኩ ይፈቅዳል ከስታር ዋርስ ወስዶ ማለት ነው። እና በጣም ኢንተረስቲንግ ነው ወንድሞች። የደረስንበት የርኩሰት ዘመን ይህን ይመስላል። ዳትስ ዋይ ከዚህ ዓለም ጀርባ እነሱ ነው ያሉት። ብዙ የሆነውን ነገር ካምፓኒውን፣ ድርጅቱን ተቆጣጥረውታል ስንላችሁ ዝም ብለን አይደለም፣ በመረጃና በማስረጃ ነው። የኢንተርቴንመንት ዓለሙን፣ የኳስ ዓለሙን፣ የፊልም ዓለሙን፣ ሚውዚክ ኢንዱስትሪውን በጠቅላላ ተቆጣጥረውታል። የሚለበሰውንም ይኸው የሚጠጣውንም እንደዛው ማለት ነው። እና በጣም ረቂቅ የሆነ ነገር አለ የኮካ ኮላ ሎጎ ማለት ነው። እንደምታዩት የባፎሚቱንም ምስል ይሰጣል ማለት ነው። ጣሳውን ሚረር ስታደርጉት እንዲህ አይነት አስፈሪ የሆነ ኤንቲቲ ወይንም ዴሞኒክ የሆነ ነገር ይሰጣል። ወንድሞች ኮካኮላ ብቻ እኮ አይደለም፣ ሞንስተር ኢነርጂ አንሊሽ ደ ቢስት አውሬውን ለቅቄዋለሁ አይደለ እንደሚለው በሂብሪው ደግሞ እነዚህ የተደረደሩ መቋሚያ የመሰሉ 3 ቁጥሮች 6 ቁጥር ነው የሚወክሉት። ዴመኑ የሚይዘው ጦር ማለት ነው 666 እንደሆነ በግልጽ ይናገራል ሞንስተር ኢነርጂ። ስለዚህ እነዚህ መጠጦች ከማጎን እንደሆኑ ከማጎን እንደሚሰለፉ ኦነሮቹ እነማ እንደሆኑ አሳይቻቸዋለሁ። ግልጽ ነው ማለት ነው። ዳትስ ዋይ በሁሉም መንገድ መልኩ ሰይጣን እየመጣ ነው። እኛ በምን ያህል መንገድ ነቅተን የራሳችንን መጠጦች፣ የራሳችንን ልብሶች፣ የራሳችንን ምግቦች፣ የራሳችንን ፊልሞች፣ የራሳችንን የሆኑ ነገሮች መፍጠር እንችላለን የሚለው ወሳኝ ነው። የራሳችን ሶሳይቲ መፍጠር አለብን፣ መደራጀት መቻል አለብን። እያንዳንዱ ነገር ስለተነካካ ሜትሪክ ሲስተም ውስጥ ነው አሁን እንግዲህ ሰርቫይቭ ለማድረግ እየሞከርን እየታገልን ያለ ነው። እነሱ የተቆጣጠሩ ሲስተም ውስጥ እንዴ የኮካኮላ ካምፓኒ እኮ የ5 ዓመት የ1.1 ቢሊዮን ስትራቴጂክ ፓርትነርሺፕ ተፈራርሟል ከቢል ጌት ጋር ከማይክሮሶፍት ጋር እና አንዳቸው ለአንዳቸው የተደጋገፉ ነው የሰው ልጅ ለመቆጣጠር የሰው ልጅ ለማጥፋት እየሰሩ ያሉት። እኛ በምን ያህል መንገድ ነቅተን ይህንን አንደርስታንድ አድርገን መፍትሄ እየፈለግን ነው? እየጾምን ነው? እየጸለይን ነው ወይ? ንስሐ እየገባን ነው ወይ የሚለው ማወቅ አለብን። ነቅተን ሌላውንስ እያነቃን ነው ወይ ነው? ሰምተን ለራሳችን ብቻ ነው። የዴሰቨንቲው ቤተሰቦች በዚያ ትታሙ መችስ ሰምታችሁ ሌሎች ሼር ታደርጋላችሁ። አንድ ቤተሰብ ውስጥ ቢሰማ አንድ ልጅ ለእናት ለአባት፣ ለእህት፣ ለወንድሙ፣ ለዘመድ አዝማዱ ይናገራል። ስለምትጽፉልኝም ሳይ በሀሳብ መስጫ ሳጥን ውስጥ ኮመንት ላይ ማለት ነውና እንዲህ ነው መቀጠል ያለበት። ጠላታችሁን ማወቅ መቻል አለባችሁ። ዩሲ ኮካኮላ እኮ ይህ ብቻ አይደለም አይደለ? ከዚህ በፊትም ያየነው ትልቅ እርኩሰት አለ እንደምታውቁት። እነማንን ነው ሰፖርት የሚያደርገው ኮካኮላ? እንደምታዩት ከዚህ በፊት 2019 ላይ በፈረንጆቹ አቆጣጠር ከዛሬ 7 ዓመት በፊት ማለት ነው ወይም 6 ዓመት በፊት ላቭ ኢዝ ላቭ ብሎ ፕሮሞሽን ሰርቶ ነበር እንደምታዩት ማለት ነው። እና እኔም አስታውሳለሁ ቪዲዮዎቼ ላይ ከትቸው ነበረ ስለ ኮካኮላ በሰራሁት ቪዲዮ ላይ ማለት ነው። ያው ኮካኮላ ውስጥም 666 እንዳለ ወይም 666 እንዳለ እኮ እናውቃለን። ከለሮቹ ራሱ እኮ ኢንተረስቲንግ ናቸው አይደለ? የኮካኮላ ከለር እና የፔፕሲ ከለር ማለት ነው። የዲቫይድ ኤንድ ካንከር አጀንዳ ነው እኮ ሬድ እና ብሉ ማለት ነው። ቀይና ሰማያዊ ሪፐብሊካን ቪስ ዲሞክራት እንደማለት ነው። ብለድስ ቪስ ክሪፕስ፣ ኮካኮላ ቪስ ፔፕሲ አይደለ እንዴ? እቺን ከለር በጣም ይጠቀሟታል። በጣም ለዲያብሎሳውያን ወይንም ለዲያብሎስ ስራ አስፈጻሚዎች ቀይና ሰማያዊ ከለር ወሳኝ ከለር ነው። ፔፕሲም እንደምታውቁት 666 ነው፣ 666 ነው ስትገለብጡትና እነዚህ መጥተው የክርስቶስ ተቋሚ መሆናቸውን ቢያሳዩ አይግረማችሁ። ሁሌ እኮላቸዋለሁ። አሁን ሁሉም ነገር
ሐላል ሆኗል፣ ግልጽ ሆኗል፣ ፊት ለፊት ሆኗል። እንደ በፊቱ አይደባበቁም። ሴክሬት ሶሳይቲ ምናምን የሚስጥር ማህበረሰብ ምናምን የሚባል ነገር የለም። ፊት ለፊት ነው። ግብረ ሰዶሙም ፊት ለፊት ነው። ትራንስሁማኒዝሙም ፊት ለፊት ነው። ስለ ሰይጣን የሚቆሙት ለሰይጣን የሚያገለግሉት ማለት ነው። ወንድሞች እያንዳንዱ ነገር ፊት ለፊት ነው። ቀጠፋውም ሁሉም ነገር አሁን እነሱ ግድ አይሰጣቸውም። ምክንያቱም የመጨረሻው ታይም ላይ ስለሆነ እሳትና ውሃ ለመርጣችሁ እጃችሁን ስደዱ። ነጻ ፍቃድ ነው። ክርስቶስ ነጻ ፍቃድ ሰጥቶናል። ለዲያብሎስ መገዛት ትችላላችሁ፣ ለእግዚአብሔር መገዛት ትችላላችሁ። እኔ ግን ለእግዚአብሔር እንድትገዙ ነው የምፈልገውም እማረገውም። ምን ያህል መጥፎ ስፕሪት እንደሆነ ያኛውንም የምገልጠው ማለት ነው። ተረዳችሁኝ አይደለ? እና የኮካኮላ ርኩሰት ይህንን ይመስላል። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።